ጥናታችንን ቆምና ከአንድ ክፍል አንብበን ጥቂት ጊዜ ቃል እንካፈላለን። የትንሣኤ መልእክት ጥቅሶች ክፍሎች ዛሬ የወንጌል ክፍል ብዙ አልከተልም፣ ከሌላ ጋር ነው። ልቤ ላይ ያለውን ነገር ለቤተ ክርስቲያን ለሀገር ነው ብዬ ስለማስብ እሱ ላይ ነው የምናካፈለው። መጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ወይም መጽሐፈ ነገሥት ካልዕ ምዕራፍ 6 የመጀመሪያ 7 ቁጥሮችን እናነብና አብረን እንካፈላለን። የእግዚአብሔር ቃል እንደዚህ ይላል። ሁለተኛ ነገሥት ምዕራፍ 6 የነቢያት ልጆች ኤልሳዕን እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስ እንሂድ፣ ከእኛም እያንዳንዱ ከዚያ መሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉ። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎችህ ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው፣ የተዋስሁት ነበር ብሎ ጮኸ። እግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትንም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። የወደቀው ወዴት ነው? ጸልያለን። የት ነው የወደቀው? ወዴት ነው? ቤተ ክርስቲያን ወዴት ነው? እንደ ቤተሰብ ወዴት ነው? እንደ አገልጋዮች የወደቀው እሱ ወዴት ነው? ወድቆ በዚያ መቅረት የለበትም፣ መነሳት አለበት፣ መንሳፈፍ አለበት። ግን ወዴት ነው? ወዴት ነው? አባት ሆይ ዛሬ በዚህ ሰዓት እኔና ሕዝብህ እግዚአብሔር ሆይ ሌላ ፈልገን አይደለም፣ ማንንም ለማየት አይደለም፣ አንተን ናፍቀን አንተን ፈልገን ድምፅህን ናፍቀን መተናል አባባ። ስለዚህ በዚህ ሰዓት የናዝሬቱ ኢየሱስ ሞትን ድል አድርገህ የተነሳህ ዛሬ በላይ በሰማይ በክብር ላይ ያለህ ስለኛ እየማለድክ ያለህ እረኛችን መካሪያችን ኢየሱስ በዚህ ሰዓት ድምፅህን አሰማን። ይሄ ድምፅ ወደ ውስጣችን ይገባ ዘንዳ ማድረግ ያለብንን እንድናደርግ እግዚአብሔር መንፈስ ቅዱስ አሁን ተናገረን፣ አሁን ምከረን፣ አሁን አቅጣጫውን አሳየን። እግዚአብሔር ሆይ ወደ ራስህ መልሰን እንመለሳለን። እጅህን ዘርጋ፣ ንካን ኢየሱስ። ይህ የመነካት ጊዜ ካንተ የመስማት ጊዜ እንዲሆን እግዚአብሔር መንፈስ ሆይ ተማጸንህ። በዚህ ቤት ውስጥ ተመላለስ፣ በክብር ተመላለስ፣ በኃይል ተመላለስ፣ የወደቀው እንዲነሳ ተመላለስ። እግዚአብሔር ሆይ ተመላለስ፣ ተመላለስ። እንፈልግሃለን አባት ሆይ እንፈልግሃለን፣ ድምፅህን እንፈልግሃለን። ባክህ ምከረን፣ ባክህ ተናገረን። ትንሣኤ እንዲሆንልን፣ መነሳት እንዲሆንልን፣ እድገት እንዲሆንልን፣ ብልጽግና እንዲሆንልን፣ ድል እንዲሆንልን ተናገረን። ጸሎታችን ነው፣ ተናገረን። ልመናችን ነው፣ ተናገረን። እግዚአብሔር ሆይ ሥጋና ደም ሳይሆን መንፈስ ቅዱስ አንተ ስትናገር ነገር ይቀየራል። ስለዚህ ድምፅህን አሰማን። ይሄ ቃል ወደ ውስጣችን ይግባ፣ ካለንበት ነጥቆ ያውጣን። ስለ ሁሉም ተባረክ። ስለ ሕፃናቱ ተባረክ። እግዚአብሔር ሆይ ተባረክ። እድል የሰጠህን አንተ ነህ፣ ተባረክ። እናከብርሃለን።
በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ። እንቀመጣለን። ከጥቂት ጊዜ በፊት በመደጋገም ያየሁት ያነበብኩት የተመለከቱት ክፍል ቢኖር አንዱ ይሄ ነው። ለምን እንደሆነ አላቅም፣ ግን እግዚአብሔር መልእክት እንዳለው ውስጤ ይሰማዋል። በዚህ ውስጥ እንደምታውቁት የነቢያት ልጆች ኤልሳ ላይ ጋር አብረው እንደነበሩ ምናልባትም ተማሪዎች እንደሆኑ እየሰለጠኑ እንዳሉ የሚያሳይ ነገር ነው ያለው መልእክቱ። ኤልሳ ከኤልያስ የተማረ ሰው ነው፣ ከሱ እግር የቆየ ሰው ነው። አሁን ደግሞ በተራው በሱ እግር ስር ሆነው የሚማሩ የሚሰለጥኑ የተሰባሰቡ እሱ እየመራቸው ያሉ የነቢያት ልጆች አሉ። እነዚህ የነቢያት ልጆች በየጊዜው ቁጥራቸው እየጨመረ ነው የመጣው። እየጨመረ ቁጥራቸው ይመጣል፣ ይጨምራል። ያለው ቦታ ግን ያው ነው። ስለዚህ ተጣበዋል። አምናለሁ፣ ተስፋ አደርጋለሁ። እናንተም ሲጀምሩ እንደዚህ አልነበረም። አሁን ሰፋ አድርጋችሁታል። ሌላ ጊዜ ደግሞ የግድ መስፋትን ይጠይቃል። መጨመር ይፈለጋል። የምንፈልገው ነው። የድካም ውጤት ነው። የመንፈስ ቅዱስ ፍሬ ውጤት ነው። ስለዚህ ቤተ ክርስቲያን ማደግ አለባት፣ መጨመር አለባት፣ መብዛት አለባት። ግን ያንን የሚያስተናግድ ነገር ሊኖራት ደግሞ ያስፈልጋል። በዚህ የምናየው ይሄንን ነው። እነዚህ የነቢያት ልጆች ችግሩን ያውቁታል። አብረው ነው የሚኖሩት፣ እየኖሩበት ያለ ሁኔታ ነው። ስለዚህ ኤልያስንም ሄደን ኤልያስ እስከሚነግራቸው አልጠበቁም። ራሳቸው ቁጭ ብለው ተሰባስበው ተነጋገሩ። ቦታው ጠቦናል፣ ቁጥራችን እየጨመረ ነው፣ በዚህ መቀጠል አንችልም። ስለዚህ ምን ብናደርግ ይሻላል? አንዳንዶቻችን ቄሱ እስከሚናገር ወይ ፓስተሩ እስከሚናገር ወይም የተለየ መሪ እስከሚናገር እንጠብቃለን። አይደለም፣ እነዚህ አልጠበቁም። የሚታወቅ ነገር ነው፣ አልጠበቁም። መስፋት አለበት፣ መጨመር አለበት። ተነጋገሩ። ሌላ ሰውም ፈንድሬዝ እናድርግና እስቲ ሰዎች አምጥተን ባለሀብት እናሰራ አላሉ። ራሳቸው ተቀመጡና ምን ብናደርግ ይሻላል አሉ። መፍትሄውን ተመካከሩ። ራሳችን በመጀመሪያ ደረጃ እንሰራዋለን። ለስራው ደግሞ የሚያስፈልገን መሰሶ የት ነው ያለው? ዮርዳኖስ ነው ያለው። ስለዚህ ወደ ዮርዳኖስ እንሄዳለን። መሰሶውን ቆርጠን እናመጣለን። ጥበት ከዚህ በኋላ ሊኖር አይገባም። ስለዚህ ይህን ማድረግ አለብን ብለው በአንድነት ቆሙ። ቤተ ክርስቲያን ምእመናን በአንድነት ሲቆሙ እግዚአብሔር ከነሱ ጋር አብሮ ይሆናል። አንድነት ወሳኝ ነው። አንድነት እጅግ አስፈላጊ ነገር ነው። ልንተወው፣ ልንረሳው፣ ልንጥለው የማይገባ ነገር ቢኖር አንድነታችን። ኢየሱስ ክርስቶስ የቃተተው ለቤተ ክርስቲያን አንድነት ነው። ቤተ ክርስቲያን አንድ ስትሆን የማይሰራ ነገር የለም፣ የማይጠገን ነገር የለም፣ የማይነሳ የወደቀ ነገር የለም። አንድ ነን ወይ ነው ጥያቄ። እነዚህ ሰዎች በአንድነት ተነሱ። ስለዚህ ተመካከሩ። አስፈላጊውን ምክር ከተማከሩ በኋላ አሁን መሪ ስላላቸው መሪያቸውን ማስፈቀድ ደግሞ አስፈላጊ ነው። በጣም ይገርመኛል። ብልህ የነቢያት ልጆች ናቸው። አመራሩንም በራሳቸው አላለፉትም፣ አንዳንድ ሰዎች እንደሚያደርጉት። ስለዚህ መሪያቸው ስለሆነ ምን ሄዱ? መልካም ነገር ነው ያሰቡት። እንዲህ አስበናል፣ ወደ ዮርዳኖስ ሄደን ምሰሶ ቆርጠን ቤት እንድንሰራ ፍቃድ
እንሂድ አሉት። ኤልሳ ይመስለኛል ደስታ ውስጥ ያለ ንግግር አላበዛም፣ ዝርዝር ሁኔታ መግለጫ አላበዛም። ሂዱ፣ የደስታ ይመስለኝ፣ ሂዱ፣ ጥበቱን ችግር ለመፍታት ነው፣ ሂዱ፣ መልካም አስባችኋል፣ ሂዱ። ቤተ ክርስቲያን በአንድነት ሂጂ፣ በአንድነት ሂጂ። አለ ሪሶርሱ አለ፣ ሀብቱ አለ፣ የሚያስፈልገው አለ፣ ግን በአንድነት ሂዷል። ከመካከላቸው አንዱ እጅግ የሚገርመኝ ነገር እንዴት እንዳሰበ በኋላ እናያለን። አንድ ነገር ጨምሮ ሲጠይቀው እናነባለን። ምንድነው የሚለው? አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለ። ይገርማል። አጠያየቁ ራሱ ትህትና የተሞላው። አንተ ደግሞ እሺ ሂዱ ብለህ ከፈቀድክልን እንሄዳለን፣ ግን መሪያችን አስተማሪያችን ነህ፣ አንተ ከባሪያዎች ጋር ከኛ ጋር አብረህ እባክህ ሂድ። ራሳቸውን ዝቅ አድርገው እሱን አልቀው ከፍ አድርገው መሪ ስለሆነ ነብይ ስለሆነ እግዚአብሔር የጠራው የሾመው ሰው ስለሆነ አንተ ታስፈልገናለህ፣ እኛ እንቆርጣለን፣ እኛ እንሸከማለን፣ እኛ እንሰራለን፣ ግን አንተ ከኛ ጋር አብረህ ሂድ። ስራ ልትሰሩ ስታስቡ ስታቅዱ አብሯችሁ ያለው ሰው ማንነት ይወስነዋል። ማንን ይዛችሁ ነው የምትወጡት? እሺ እንስራ፣ እንሂድ፣ እናድርግ፣ እንመስክር፣ ወደ ሕዝብ ወጥተን ኢየሱስ ክርስቶስ ጌታ ነው ብለን እናውጅ ብላችሁ ስትወጡ ማንን ይዛችሁ? ማን? ሙሴ አንድ ጊዜ አንድ ነገር ገጠመው። እግዚአብሔር በሕዝቡ ተቆጥቶ አዝኖ ስለነበረ ለሙሴ እንዲህ አለው፣ ይሄ ሕዝብ የእስራኤል ሕዝብ አንገተ ደንዳና ነው፣ ስለዚህ አብሬያችሁ ልወጣ አልችልም። ነገር ግን የተስፋ ቃል የሰጠሁት መፈጸም ስላለበት በፊትህ መልአክን እልካለሁ፣ መልአክ እየመራህ ወደ ተስፋው ምድር ይዘህ ግባ አለ እግዚአብሔር። አዝኖ ተቆጥቶ ስለነበረ ሙሴ መልአክ ከመራን ወደ ተስፋው ምድር የሚያገቡን ከሆነ እሺ ጌታ ሆይ አላለም። የለም አለ፣ አንተ ያልቻልከን መልአክ አይችለንም። አንተ ካልሆንክ ከዚህ ቦታ አታውጣን። ክብራችን አንተ ነህ፣ ስኬታችን አንተ ነህ፣ ሞገሳችን አንተ ነህ። እግዚአብሔር ሆይ አንተ ነህ። መልአክ አይተካም መልአክ። ስለዚህ ከዚህ እባክህ አታውጣን። አንተ ባለህበት በምድረ በዳው ይመቸናል። እግዚአብሔር ከሌለበት ጉዞ እግዚአብሔር ይጠብቃችሁ። ስኬት በስኬት ለመሆን ካሰባችሁ አንድ ነገር ዛሬ ልንገራችሁ። በዚህ ላይ ቆሜ እግዚአብሔርን ይዛችሁ ውጡ። ያለሱ ስኬት አትመኙት፣ አታገኙትም። ለጊዜው ይመስላል፣ እውነት ይመስላል፣ ልክ ይመስላል፣ የተሳካ ይመስላል። ግን አንድ ቀን ከእጃችሁ ሁሉም ይረግፋል። እግዚአብሔር ካለ ግን ሃሌሉያ፣ እግዚአብሔር ካለ ግን የሚያስቆማችሁ የለም። ፍሬ በፍሬ ትሆናላችሁ፣ ስኬት በስኬት ትሆናላችሁ፣ ድል በድል ትሆናላችሁ። ከማን ጋር ነው ያላችሁት? ከማን ጋር ነው እየወጣ እየገባ ያለሽው? እኔት ከዚያ አታውጣን። አንተ ከኛ ጋር ካልወጣህ በምን እንታወቃለን አለ ሙሴ። ለካ ከሌላው ሕዝብ የሚለያቸው የእግዚአብሔር አብሮነት ነው።
እኛን ከሌላው የሚለየን የክርስቶስ ኢየሱስ ከኛ ጋር መሆን የመንፈስ ቅዱስ ማደሪያ መሆናችን ብቻ ነው። ሌላውማ እንደማንኛውም ነው። የመንፈስ ቅዱስ ማደሪያ ነህ። ያለ መንፈስ ቅዱስ አትውጣ። በምን እንታወቃለን? መታወቂያችን አንተ ነህ። አንድ ጊዜ ባህር ዳር ብዙ ጊዜ አንዳንድ ቦታ ተናግሬዋለሁ። ከዚህ በፊት ከቤታቸው ጌታ ኢየሱስ ክርስቶስን ስለተቀበሉ ከቤት የተባረሩ ወጣቶች ነበሩ እና እነሱ እንደተባረሩ ችግር ውስጥ እንዳሉ ሰማንና ከጥቂት ወንድሞች ጋር ባህር ዳር ከደሴ ተነስተን ሄድን። እዚያ ስንሄድ አገኘናቸው እና አንዲት ኩሽና ተከራይተው ወንበር የለም፣ ጠረጴዛ የለም፣ ሰሌን አንጥፈው እዚያ አገኘናቸው እና እኛ ስንገባ የሆነች ነገር መቀመጫ አመጡልን። ግን እነዚህ ልጆች ከዚያ በፊት ደህና ቤት የሚኖሩ አልጋ የነበራቸው ምግብ የነበራቸው ምንም ጥያቄ ያልነበራቸው ልጆች ናቸው። አሁን ግን ኢየሱስን ሲያገኙ ከዚያ ያን ሁሉ አጥተዋል እና በኋላ አንድ ጊዜ ጠየቅናቸው፣ እንዴት ናችሁ ያላችሁት አለ። አንዱ የተናገረው ሁልጊዜ የማረሳው ነገር ቢኖር ከጌታ ኢየሱስ ክርስቶስ ጋር ሰሌኑ ይመቻል። ሰሌኑ ይመቻል። ኑሮ የሚመቸው ኢየሱስ ከናንተ ጋር ሲሆን፣ ኑሮ የሚመቸው እግዚአብሔር ከናንተ ጋር ሲሆን፣ ያንን ከጣል ቆም ብለን እንደገና ማሰብ ያስፈልገናል። ከዚህ በኋላ እንሄዳለሁ አላቸው። ቁጥር 4 ላይ ከነርሱም ጋር ሄደ። አሁን አቅደዋል። እቅዳቸውን ተግባራዊ ለማድረግ ሄዱ። ኤልሳዕም እንደ መሪ አብሯቸው ነው ያለው። ሁሉ ተዘጋጅቷል። ምሰሶ መቁረጥ ጀመሩ ይመስለኛል። ሁሉም በደስታ የሚቆርጥ ነው የሚመስለኝ። ምክንያቱም ጥበት ከዚህ በኋላ የለም፣ መገፋፋት ከዚህ በኋላ የለም፣ መጨነቅ የለም፣ ሌሎችንም ገና እንቀበላለን የሚል ረሃብ ናፍቆት ይኖራቸዋል። ስለዚህ ሁሉም ተሰማርቶ ዛፍ መቁረጥ ጀመረ። ያም ባሉበት እያደረጉ ባሉበት ሁኔታ ግን አንድ ጩኸት ተሰማ። ከመካከላቸው አንዱ ሲቆርጥ ምሳሩ ወደቀ እና ምሳሩ ሲወድቅ እስከዚያ ድረስ ምንም ያለው ነገር የለም። የምሳሩ ሲወድቅበት ወዮ ወዮ ጌታ ሆይ የተዋሱት ነበራል። እስከሚወድቅ ድረስ የተዋሰው ነገር እንደሆነ ሲናገር አታነቡ። አሁን ሲወድቅ ግን ምን ይላል? የተዋስሁት ነበራል። የተዋስሁት ነበር። ወዮ! እንዳሁኑ ነቢያቶች ሀብታም አልነበሩም ይመስለኛል፣ የድሮ ነቢያቶች። ምክንያቱም ከሌላው ክፍል ሁሉ ማንበብ ትችላላችሁ። የነቢያት ልጆች ነቢያት ሲሞቱ ልጆቻቸውን ማሳደጊያ እንኳ ነገር የለም። ለባለዕዳ ሊወስድብኝ ነው ብለው ብዙ እናቶች ሲጮሁ ታያላችሁ መጽሐፍ ቅዱስ ውስጥ። አልነበራቸው። ይሄ ተውሶ ነገር ደግሞ መመለስ አለበት፣ መተካት አለበት፣ መከፈል አለበት፣ ግዴታ ነው። የተዋስሁት ነበር። ግን አንድ የሚደቀኝ በጣም የሚገርመኝ ነገር ቢኖር እዚህ ውስጥ ሁላችንም እኔን ጨምሮ ልንማር የሚያስፈልገው ነገር ይሄ የወደቀበት ሰው
ምሳሩ እየሰራ እያለ በቅንነት እየሰራ በትጋት እየሰራ ቤት ለመስራት እየሰራ እየደከመ ሳለ ነው የወደቀው። ስትደክሙ ስትሰሩ ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለም። መሰናክል አለ፣ የሚያስደናቅፍ ነገር ይገጥማችኋል። ግን አንድ ነገር እርግጠኛ ይሁን፣ ከእግዚአብሔር ጋር ከወጣችሁ ቀድሞ ይደርሳል። ያኔ ነው የእሱ አብሮነት የሚያስፈልገው። ይሄ ሰው ወደ ማንም አልሄደም፣ በራሱም እርምጃ ለመውሰድ አልፈለገም። ዘሎ ገብቶ አወጣለሁ ብሎ ራሱን አደጋ ውስጥ አልጨመረም። ያውቀዋል፣ የዮርዳኖስ ውሃ ድፍርስ ነው፣ አይታይም፣ ጥልቅ ነው። ስለዚህ ዘሎ አልገባም። ወይም ወደ አንድ ጓደኛው ሄዶ እባክህ እንዲህ ሲሆን ምሳሩ ወደቀ የተዋስወን ነበር ምን ላድርግ ብሎ ምከረኛ አላለ፣ ምክር አልጠየቀም። መፍትሄ ወደሚያገኝበት፣ መልስ ወደሚያገኝበት፣ እርዳታ ወደሚያገኝበት፣ ድጋፍ ወደሚያገኝበት ወደ ነብዩ ሄደ። ወዲህም አልሄደም። ወይም አንድ ባለሀብት አስቦ እከሌ ይሰጠኛል ገዝቼ ተካለሁ ብሎም አላሰበም። ወደ ነብዩ ሄደ። ወደሚረዳው፣ ወደሚደርስለት፣ መፍትሄ ወዳለው ሄደ። የኔና የናንተ መሄድ ያለብን መፍትሄ ያለው በማንም እጅ ሳይሆን በናዝሬቱ በኢየሱስ ክርስቶስ እጅ ነው። ወደ ቀኝ አትበሉ፣ ወደ ግራ አትበሉ፣ ወዲያም አትበሉ። መፍትሄው በአምላካችሁ እጅ ነው ያለው። ወደሱ ገስግሱ። መጮህ ከሆነ ወደሱ፣ መሄድ ከሆነ ወደሱ፣ ማልቀስ ከሆነ ወደሱ፣ መናገር ከሆነ ወደሱ፣ ወደ እግዚአብሔር። ጌታ ኢየሱስ አየነው። በዘመናችን፣ በሕይወታችን፣ በአገልግሎት ዘመናችን አየነው። ኢየሱስ የማይሰለች የሚረዳ፣ የሚደግፍ፣ የሚያነሳ፣ የሚታደግ ሌላ አላየሁም፣ አላቅም። ወደ ማን እያየ ይሆን አይናችሁ? እኔ ወደ ማን እየተመለከተ ይሆን? እርግጠኛ ነኝ የዚህ የቦታ ክርክር ሲነሳ ወደ ካውንስሉም ያመጣችሁ አይመስለኝም። እኔ ትዝ አይለኝ። ወደ እነንተና እንሂድ አላላችሁ። እግዚአብሔርን ይዛችሁ ሞገታችሁ፣ ድል እሱ ሰጣችሁ። የድላችሁ ምስጢር ቁልፍ በማንም እጅ የለም። አትለማመጡ። በአንድ እጅ ነው ያለው። ይሄ እጅ ብርቱ እጅ ነው። ይሄ እጅ አሳልፎ የማይሰጥ እጅ ነው። ይሄ መልስ የሚሰጥ እጅ ነው። አስተማማኝ እጅ ነው። ወገኖቼ ሌላው ነገር ሁሉ ቢቀር ብዙ በሕይወት በዚህ ምድር እስካለን ጫናዎች፣ ችግሮች ከእጃችን የሚወድቁ የምንቀማቸው የሚወሰዱብን ወይም እኛ ያለማስተዋል የጣልናቸው ነገር ሊኖሩ ይችላሉ። በእግዚአብሔር መስመር ከሄድ ወደሱ ከሄድ በክብር ይመለሳሉ። ስለዚህ ይሄ ሰው በጣም አስተዋይ ነው። ጮኸ። ወዮ ነው ያለው። ወዮ! ለምን? የተዋስሁት ነበር። ነብዩ ራሱ እኔ ብሆን በኤልሳ ቦታ እንዴት ነው የወደቀው? ለምንድን ነው የወደቀው? በደንብ ከጀታው ጋር አላያያዝከውም ነበረ? መጠንቀቅ ነበረብህ። እንዲህ ማድረግ ነበረብህ። ይሄን አላደረክም። ያ ነው የሚጀምረው። ብዙ ሰዎች ችግራችሁን ይዛችሁ ስትሄዱ ዝርዝር ነገር ይጠይቋችሁ። ያለፈ አሁን መመለስ አይቻልም። እንዲህ ማድረግ ነበረብህ ብትሉኝ ምን ማድረግ እችላለሁ? አለፈ እኮ። ግን ኤልሳ ያለው አንድ ነገር ነው። የወደቀው ወዴት ነው? ሃሌሉያ! የወደቀው ወዴት ነው? ተው ዝርዝሩን። ግን የወደቀው ወዴት ነው? ለምንድን ነው? ጠፍቶት አይደለም። ነብይ ነው።
ብዙ ታላላቅ ታምራቶች የተደረገ በሱ ውስጥ እግዚአብሔር ያደረገ ሰው ነው። እግዚአብሔርን ልጠይቅ የት እንደወደቀ አላለም። የወደቀው ወዴት ነው? የት እንደጣልከው ማወቅ አለብህ። ያለዚያ ነገ ትደግመዋለህ፣ ከነገ ወዲያ ትደግመዋለህ። እንዴት የት እንደወደቀ ካላወቅ በስተቀር ይሄንኑ ስህተት ነገ ትደግመዋለህ። የት ነው የወደቀው? እንደ ዳዊት ከቤርሳቤህ ጋር ባለ ግንኙነት ነው የወደቀው። የት ነው የወደቀው? ምሳሩ ያስፈልጋል። ምሳሩ የፈለገውን ያህል የተሳለ ቢሆን ከእጀታው ጋር ካልተያያዘ ስራ መስራት አትችልም። ወይም ምሳሩ ያለ እጀታው ያለ ምሳሩ አይሆንም። አብረው ነው መሄድ ያለባቸው፣ መዋሃድ አለባቸው፣ መግጠም አለበት። የት ነው የወደቀው? የኔ ወንድም የኔ እህት እኔን ጨምሮ የት ነው የቀድሞ ፍቅርህ የወደቀው? የት ነው የጸሎት ትጋትህ የወደቀው? የት ነው አንድነታችሁ የወደቀው? የት ነው ያ ትጋታችሁ የወደቀው? የት ነው? እንደ ዳዊት እንደ ሶምሶን ደሊላ ቤት ይሆን? እርኩሰት ኃጢአት መንደር ይሆን? በዘረኝነት ይሆን? ወይም አሁን ዘመን ያመጣው ቲክቶክ፣ ፌስቡክ በማየት ጊዜ በመውሰድ የጸሎት ጊዜህን ጥለህ ይሆን? የት ነው የወደቀው? የኔት ወደዚያ ካልተመለስ ነገ ከባድ ነው የሚሆነው። ነገ ብሩህ እንዲሆን ከተፈለገ የወደቀው የት እንደሆነ ማወቅ የመጀመሪያው የመፍትሄው ክፍል አንድ ነው። የት እንደወደቀ ካወቃችሁ ቀጥሎ ያለው ቀላል ይሆናል። ለነገም እንዳይደገም ትምህርት ይሆናል። አንዳንዱ ታማኝነቱን በመጣል በዚያ ሰፈር ወይም እንደ ይሁዳ በጎን ሌላ ነገር በማድረግ ጌታውን በመሸጥ በዚያ ሊሆን ይችላል። ምናልባት እኒህ የጠቃቀስኳቸው ምሳሌዎች መጽሐፍ ቅዱሳዊ ምሳሌዎች እኛን በቀጥታ ላይ መለከተን ይችላል። ግን ታማኝነታችንን ጥለን ይሆን? ፍቅራችንን ጥለን ይሆን? ያለዚያ ይሄ ከሌለ ከጣል ወይም የዝማሬ ጸጋችንን ጥለን ይሆን? የቃል ማስተማር ትጋታችን ወድቆ ይሆን? በምን ተበላ? በምን ተወሰደ? የት ላይ ነው ያ የሆነው? ጠንካራ ትምህርት እንደሆነ አውቃለሁ። እኔን እንዲህ ሲቀጠቅጠኝ የቆየ ቃል ነው ማከፍለው። እግዚአብሔር ሊሰራችሁ ሲፈልግ ይናገራችኋል። የወደቀ ነገር ግን አለ። ቤተ ክርስቲያን የጣለችው ነገር አለ። ከሁሉም በላይ እግዚአብሔር ከኛ ጋር ነው። በእውነት መንፈስ ቅዱስ ከኛ ጋር ነው ያለው። ይሄ መንፈስ ደስ ብሎት በቅድስና እየተመላለስ አብሮን ሆኖ እየሰራ ነው ከሆነ ፍሬ መታየት አለበት። ፍሬው ነው ማረጋገጫው። ፍሬ ከሌለው ዝማሬው ሊደምቅ ይችላል። በተለየ መልክ መስበክም መናገርም ይቻላል። ግን በእውነት የእግዚአብሔር መንፈስ በውስጣችን እየመከረን እየመራን እየተናገረን አቅጣጫ እያሳየን ከዚህ ተመለስ፣ እዚህ አትሂድ፣ እዚህ ሂድ እያለን እየሰማነው ጊዜ ሰጥተን ተንበርክከን አቤቱ ተናገረን ብለን በዚያ ህይወት ውስጥ ነው ያለነው። ካልሆነ ቆም ብዬ እኔም ልይ እናንተም እዩ፣ እግዚአብሔርም ምድራችንን ይፈውሳል። ይሄ አንድ ሰው ሲፈወስ፣ አንድ ሰው ወደ እግዚአብሔር ዞር ሲል ቤተሰብ ይፈወሳል፣ ህብረተሰብ ይፈወሳል፣ ሀገር ትፈወሳለች። አንዳንድ ጊዜ አንዳንድ ጥያቄ ወደ አእምሮዬ ይመጣል። ትክክል ላይሆን ይችላል ማሰቤ።
አላቅም ግን ይመጣል። 30 ሚሊዮን ቅዱሳን በዚህ ምድር ካለን ግዴለም 20 ሚሊዮን እንበለው ካለን 10 ሚሊዮን እንበለው ካለን ምድራችን ለምን ትናወጣለች? እግዚአብሔር ስለ ሕዝቡ የሚዋጋ አምላክ ነው። እግዚአብሔር ስለ ሕዝቡ የሚቆም አምላክ ነው። ስለዚህ የጣልነው ነገር አለ፣ እናንሳ። መንገድ ደግሞ አለው፣ አቅጣጫ ደግሞ አለው፣ መንገድ አለው። እያሳየን ነው ያለው፣ እየተናገረን ያለው። ወዴት ነው የወደቀው? እሱ የሌለበት ነገር ሁሉ ከንቱ ነው። ለዚህ ነው የኤሊ ሚስት የልጅ ሚስት በምጥ ሆና በስቃይ ላይ ሆና በህመም ውስጥ ሆና በሞት አፋፍ ላይ ሆና የታቦቱን መማረክ ስትሰማ ክብር ከእስራኤል ለቀቃለች። ክብራ ለቤተ ክርስቲያን እግዚአብሔር ነው። ክብሯችን መንፈስ ቅዱስ ነው። እሱ ይምራን፣ እሱ ይምራን፣ እሱ ይምራን፣ እሱ ይምራን፣ እሱ ይምራን። ክብራችን እሱ ነው። ለዚህ ነው ራሱ ጌታ ኢየሱስ ክርስቶስ የሚገርመው ነገር ለሐዋርያቱ ከተናገራቸው ነገሮች አንዱ አስቀድሞ ያስጠነቀቃቸው ይሄንን ነው። እኔ ብሄድ ይሻላል ካለ በኋላ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ አባቴ ይልክላችኋል፣ ይሰጣችኋል። ያም ብቻም አይደለም። ሌላም ቦታ ምንድነው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም በሰማርያም በዓለም ዙሪያ ሁሉ ምስክሮች ትሆናላችሁ። ያ ኃይል ከሌለ አትውጡ እያለ ነው። ምን ያደርጋል? ከንቱ ድካም ነው የሚሆነው። ይሄንን ስትቀበሉ ግን የሚሆን አለ። ይሄን ይዛችሁ ስትወጡ የሚለወጥ ነገር አለ። ይሄን ይዛችሁ የትም መሄድ ትችላላችሁ። ኢየሩሳሌም መሄድ ትችላል፣ ይሁዳ መሄድ ይቻላል፣ ሰማርያ መሄድ፣ ወደ ዓለም ሁሉ መሄድ ይቻላል። ምክንያቱም የእግዚአብሔር መንፈስ ከኛ ጋር ከሆነ ጥበቃ አለን፣ ከለላ አለን፣ ምሪት አለን። ክብር ለእግዚአብሔር ይሁን። ስለዚህ የወደቀ ነገር ካለ ወዴት ነው የወደቀው? ወዴት ነው የወደቀው? ቀጥለን ብናየው የጠየቀው የወደቀው ወዴት ነው አለው። ያም የወደቀበትን ስፍራውን አሳየው ይላል። አልተሳሳተም። ስፍራውን አሳየው፣ እዚህ ነው አለው። ያን ጊዜ ሌላ ነገር ውስጥ ኤልሳ አልገባም። ያደረገው እንጨት ቆረጠ፣ በዚያ ጣለው። የገባው ብረት ነው፣ የወደቀው ብረት ነው። ነብዩ የሚቆርጠው ግን እንጨት ነው። ምን በሰው አእምሮ ሲታሰብ ያ ራሱ የወደቀበት ልጅ ምን እያደረገ ነው ማለት እኮ ነበረበት። እናንተ እዚያም በዚህ ዓለም አሁን ባለን ህብረተሰብ መካከል ብትሆኑ አንድ ነገር ስትሰሩ ምን እያረክ ነው ይሏቸዋል። አላለም። እንጨት ቆርጦ ጣለ። ብረቱም ምን አለ? ተንሳፈፈ። ኢየሱስ ክርስቶስ ስለኛ ያደረገው ያ ነው። በመስቀል ላይ በእንጨት ላይ ተሰቀለ። ሞት ድል ሆነ። ሞት ተሸነፈ። አቅም በእኛ ላይ ላይኖረው ተሸነፈ። ሞት ሆይ መውጊያ የታለ ማለት አስቻለን። እንጨት ጥሎ ብረት እንዳንሳፈፈ ኢየሱስ ክርስቶስ በመስቀል ላይ ሞት የዘላለምን ሕይወት በዘላለምን ሞት በዘላለም ሕይወት መለሰው። ስለዚህ ክብር ለእግዚአብሔር ይሁን። እግዚአብሔር ካለ መድኃኒት የማይሆን ነገር የለም።
እንጨቱም መድኃኒት ነው፣ ድንጋዩም መፍትሄ ነው፣ ሁሉም መፍትሄ ነው። ብቻ ማን ይናገር? እግዚአብሔር ይናገር። እንጨቱ ብረቱ ተንሳፈፈ። የወደቀውን አውቆ ቦታውን ያውቃል። አሁን ቦታው ላይ ነው የጣለው። እንጨቱ እየተንሳፈፈ ነው። ከዚያ በኋላ ብረቱም ከነበረበት ስፍራውን ለቆ ወደ ላይ መምጣት ጀመረ ይመስለኛል። እንግዲህ መቼም የወንዝ ምንድነው ባህር ውስጥ ስትሄዱ እዚህ ወድቆ ይሆናል። የመጣው ተንሳፎ የመጣው ወዴት ነው? ወደ ሰውየው ነው። ወደ ሰውየው ሲመጣ ምን አለው? እጅህን ዘርጋና ውሰደው። ውሰድ፣ መግባት አያስፈልግህም፣ ውሰድ። መንሳፈፍ ብቻ አይደለም፣ አቅጣጫውን ሳይቀይር ሊያነሳው ወደሚገባው ሰው ነው የመጣው። እግዚአብሔር ከኛ ጋር ከሆነ የምንሄድበት አቅጣጫ እንኳ የሚያሳስተን ነገር የለም። ነገር ሁሉ ወደ እናንተ ይመጣል። መልካምነቱ ወደ እናንተ ይመጣል። ጌትነቱ ወደ እናንተ ይመጣል። ኃይሉ ብርታቱ ወደ እናንተ ይመጣል። የታመመው ይፈወሳል። ያ ብረትን ያንሳፈፈ የእግዚአብሔር ኃይል ዛሬም አለ፣ ይሰራል። ዛሬም ብርሱ ነው፣ ይሰራል። የሞተውን ያስነሳል፣ ይሰራል። ግን የት እንደወደቀ አንዱ ማወቅ፣ ሁለተኛ ወደሱ መጮህ። ጮታችን ወደ እግዚአብሔር፣ ልመናችን ወደ እግዚአብሔር። ይህ ሲሆን ደግሞ የልብ አንድነትና ፍቅር ባለው ሁኔታ መሆን አለበት። ዛሬ እንድትይዙልኝ የፈለኩት የወደቀ ነገር አለ። ኢትዮጵያ ቤተክርስቲያን፣ አብያተ ክርስቲያናት ያ የቀድሞ ፍቅራችን፣ ያ የቀድሞ መታወቂያ ፍቅራችን፣ አቤት ሲዋደዱ፣ አቤት አንድነታቸው ሲባል የነበረውን ጥለን ከሆነ እንግዲያውስ በአንድነት ወደ እግዚአብሔር እንጩህ። መልስ ያለው እሱ ጋር ስለሆነ አልወደቀም ብትሉኝ ብዙ የሚናገር ነገር ስላለ ትክክል ይሆናል ብዬ አላስብም። ጥለናል። አንድነታችን ተሸራርፏል። ፍቅራችን ተበርዟል። በራእይ ውስጥም እግዚአብሔር ቤተ ክርስቲያንን የወቀሰው ፍቅርህን ጥለሃል። ከወዴት እንደወደክ አስብ። ስለዚህ የነበረው ፍቅር እንዲመለስ፣ የነበረው ትጋታችን እንዲመለስ፣ የነበረው የጸሎት ኃይላችን እንዲመለስ፣ የነበረው ትጋታችን፣ ሩጫችን ወንጌል ሲባል ገንዘብም አይፈለግም ወዲያ ወዲህ ሲሮጥ የነበረው መሮጥ እንደገና እንዲመለስ ወደኛ። እኛ ከእግዚአብሔር ጋር፣ እግዚአብሔር ከኛ ጋር ይሆን። ሶስት ነገሮችን እንድትይዙልኝ። ከወደቀ ወደቀ። አንዳንዱ ሰው አያምንም። አንዳንዱ ሰው እንግዲህ እዚህ ስም መጥራትም አልችልምና ያ የነበረው ነገር ሲሄድ እንኳን ያለ ነው የሚመስለው። እግዚአብሔር በሚሰጠው ጸጋ አይጸጸትም። የፈውስ ጸጋ ካለ፣ የትንቢት ምንም ይሁን የፈለገው አይነት ጸጋ ከተሰጣችሁ ወዲያው እንደ ሰው እንዲህ አደረክ ወስጄዋለሁ አይልም። እግዚአብሔር ጊዜ ይሰጣል። ጊዜ ሲሰጠን ግን እንሳሳታለን። በቃ የተወን ኖርማል የሆነ ችግር የሌለበት ይመስላል። አይደለም። ቀን አለው እግዚአብሔር የሚጠይቅበት። ያ ሰው የተውሶ ነው እንዳለ ሁሉ ነገር የተውሶ ነው። ጤንነት እናንተ አይደለም፣ የተውሶ ነው። ጉልበት፣ ኃይል፣ ብርታት፣ ዕውቀት፣ ሀብት፣ ልጆች፣ ምንም በሉ ያላችሁ ነገር ደርድሩት። ይሄ ሁሉ የተውሶ ነው። እግዚአብሔር ለኛ የሰጠው ስጦታ ነው። በጥንቃቄ ካልያዝነው አንድ ቀን የሰጠን ያዋሰን እግዚአብሔር ይጠይቃል።
ስለዚህ ውጤት ለማምጣት ከፈለግ ምድራችን እንድትፈወስ ከፈለግ መጀመሪያ አንድነታችን ላይ እንስራ። ሁለተኛ ወደ ማንም ሳይሆን ወደዚህም ሳይሆን ወደዚያም ሳይሆን ሁላችንም በያለንበት ተንበርክከን ወደ እግዚአብሔር እንጩህ። መፍትሄው እሱ ጋር ስለሆነ ሰሞኑን እየተናገረኝ ያለው ይሄ ነው። አንድነታችሁ ላይ ስሩ ይላል እግዚአብሔር። ወደ ቀድሞ ፍቅራችሁ ተመለሱ ይላል እግዚአብሔር። ወድቆ ከሆነ ተስፋ መቁረጥ አያስፈልገንም። እግዚአብሔር መንገድ ቦይ እየከፈተልን ነው። ተንበርከኩ ወደኔ ጩሁ እንጂ መልሰዋለሁ እያለ ነው። ስለዚህ አንድነታችን ላይ እንስራ። ለሁሉም መፍትሄው በእግዚአብሔር ፊት እንንበርከክ። እኔ አምናለሁ፣ ውስጤ እንደዚያ ነው የሚለኝ የሚሰማኝ። ከዳር ዳር ያለን ክርስቲያኖች፣ አብያተ ክርስቲያናት፣ ምእመናን በዚች ምድር ላይ በአንድ ወቅት በአንድ ጊዜ በተወሰነ ሁኔታ ብንጮህ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ ምድራችን ትፈወሳለች። ከዚህ በኋላ ጭንገፋ ኢትዮጵያ ምድር ላይ አይሆንም። ግን ይሄን ለመሆን የወደቀውን ነገር ማውቆ ወዮ ብሎ በእግዚአብሔር ፊት መሆን ያስፈልጋል። በጣም አዝናለሁ። ዛሬ ሌላ በሰብክ ደስ ይለኝ ነበር፣ የለኝም። ተመለሱ ይላል እግዚአብሔር። ተመለሽ ቤተ ክርስቲያን፣ ጥለሻል። በቃ በግልጽ መናገሩ ነው የሚሻለው። ጥላችኋል። የት እንደወደቀ ወቁ። ከዚያ ወደ እኔ ጩሁ፣ እኔም እመልሰዋለሁ። ይህን የሚል ማን አለ? ዛሬም ወዳጅ ስለሆነ ነው እኮ። ዛሬም ፍቅር ስለሆነ ነው እግዚአብሔር። ዛሬም መሐሪ ስለሆነ ነው እግዚአብሔር። ዛሬም ቸርነቱ የማያልቅ አምላክ ስለሆነ ነው እግዚአብሔር ይህን የሚለው። እንደ ሰው ቢሆን በቃኝ ብሎ ይቆርጥ ነበር። ግን እግዚአብሔር በልጆቹ ተስፋ አይቆርጥም። ስለዚህ እግዚአብሔር ወደ እግዚአብሔር እንመለስ። የወደቀውን ነገራችን ይንሳፈፋል። ወደዚያ ሳይሆን ወደኛ ይመጣል። ወደ ምድራችን ይመጣል። ወደ ቤታችን ይመጣል። ወደ ኑሯችን ይመጣል። ወደ አገልግሎት ይመጣል። ወደ ስራ ቦታችን ይመጣል።